በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ክቡር አባታችን መላከ ብርሃናት መምህር ናሁሰናይ ነጋ የዚህ ታላቅ ደብረ ዋና አስተዳዳሪ ክቡራን ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር አባቶች ካህናት ላይካነ ምስጢር ስዩማን እግዚአብሔር ወንድሞች ዲያቆናት በዚህ ቅዱስ ስፍራ የተሰበሰባችሁ እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? አሜን። መመስገን የባሕርይ ገንዘቡ የሆነ የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ምሕረትና ቸርነቱን ለእኛ ለልጆቹ ብሎም ለባሪያዎቹ አብዝቶ በዚህች ዕለትና በዚህ ሰዓት በቤቱ ተገኝተን ቅዱስ ቃሉን እንድንሰማ ቃሉን ሰምተን እንድንባረክ ቃሉን ሰምተን እንድንቀደስ ስለረዳንና ስላገዘን ክብርና ምስጋና አምልኮትና ውዳሴ ሁሉ ለእርሱ ይሁንልን። ጌታ አምላካችን እንደረዳንና እንዳገዘን መጠን በጣም ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። እግዚአብሔር አምላካችን ቢረዳንና ቢፈቅድልን በዚህ ምሽት የምንማማርበት የእግዚአብሔር ቃል የሚሆነው ትምህርቴ እንደ ዝናም ትፈሳለች በሚል በዚህ በኦሪት ዘዳግም ምዕራፍ 32 ቁጥር 2 ላይ በምናገኘው መለኮታዊ የእግዚአብሔር ኃይለ ቃል ነው። ቤተ ክርስቲያናችን እጅግ ከምትታወቅባትና ልዩ ከሚያደርጓት ነገሮች መካከል ወንጌልን የምትሰብከው ወቅቱንና ዘመኑን ባማከለ መልኩ መሆኑ ነው። እግዚአብሔር ረድቷቸውና በዚህ ቅዝቃዜው በበዛበት ዝናሙ ከሰማይ በሚወርድበት በዚህ ምሽት ከእግዚአብሔር ቃል የሚለየኝ ምንም የለም በማለት ከምቾታችሁ ይልቅ ለእግዚአብሔር ቃል ቦታ ሰጥታችሁ በዚህ የተገኛችሁ ምዕመናን ሰማያዊትነት እንደየዘመኑ ነው እንደሚለን መጻሕፍት በዚህ ምክንያት ዛሬ ያደረግነው ነገር በእግዚአብሔር ዘንድ ዋጋ ያለውና እጅግ በረከትን የምናገኝበት ስለሆነ ደስ ሊለን ይገባል። እግዚአብሔር አምላካችን ቅዱስ ቃሉን ለሁላችን ያስተምረን። ትምህርቴ እንደ ዝናም ትፈሳለች። በኦሪት ዘዳግም ምዕራፍ 32 ቁጥር 2 ላይ የምናገኘው መለኮታዊ የእግዚአብሔር ቃል ነው። የምንማማርበት መሰረታዊ ሐሳብም የሚሆነው እንደ ቤተ ክርስቲያናችን ሥርዓተ አምልኮ ከሰኔ 26 እስከ መስከረም 26 ድረስ ዘመነ ክረምት በመባል ስለሚታወቅ በዚህ በዘመነ ክረምት ተፈጥሮ የምታሳየው ሂደትና እግዚአብሔር በዚያ በተፈጥሮ ሂደት ውስጥ እኛን የሚያስተምረን ነገር ምንድነው የሚለውን በጣም በጥቂት ደቂቃዎች ለማየትና ለመመልከት እንሞክራለን። ይህ ወቅት ዘመነ ክረምት በመባል ይታወቃል። ቤተ ክርስቲያናችን ዝናብ ይዝነምም አይዝነምም ከሰኔ 25 ወይም 26 እስከ መስከረም 26 ያለውን ቃል ዘመነ ክረምት ትለዋለች። በዚህ ወቅት ቅዱስ ያዕቆብ እንደተናገረ ሰማያት ዝናምን የሚሰጡበት፣ የደረቀች ምድር ልምላሜዋን የምትገልጥበት፣ እግዚአብሔር በረከትን ለሰው ልጆች የሚሰጥበት ወቅት ነው። ልብ አድርጉ የእግዚአብሔር ልጆች፣ ዝናምን የሚሰጥ እግዚአብሔር ነው። በዚያ በመጽሐፈ ኢዮብ ምዕራፍ 38 ቁጥር 17 ላይ ዝናብን ሊሰጥ የሚችል ከአምላካችን ከእግዚአብሔር በቀር ማን ነው እያለ
ዝናም ከእግዚአብሔር የሚሰጥ በረከትና እግዚአብሔር ለምድሪቷ የሚሰጣት ሀብት እንደሆነ ኢዮብ እጅግ ግሩም በሆነ አገላለጽ ያስቀምጥልናል። ይህ ብቻ አይደለም። ቅዱስ ዳዊት በመዝሙር 147 ከቁጥር 8 ላይ ሰማዩን በደመና ይሸፍናል፣ ለምድርም ዝናምን ያዘጋጃል ይላል። ምንም እንኳን ቅዝቃዜውና ውርጩ ንፋሱና ዝናሙ በበጋ ውስጥ እንደለመድነው ባይሆንና እንዲሁም ደግሞ ምቾት ያለው ሁኔታ ባይሆንም ለምድሪቷ ግን እግዚአብሔር የሚሰጣት ጥጋብ ነው ይሄ ዝናብ። እግዚአብሔር ልጆች ዝናብ ዝም ብሎ ከሰማይ የሚወርድ ብቻ ያይደለ የእግዚአብሔርም የእጅ ሥራ ምስክር እንደሆነ በዚህ በሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ የእግዚአብሔርን ቃል ስናነብ እንዲህ ይላል። የእግዚአብሔር ልጆች ልብ አድርጉ። እንዲህ አለ፣ ከዚህ ሁሉ ጋር አለ ቅዱስ ጳውሎስ፣ ከዚህ ሁሉም ጋር መልካም ሥራን እየሰራ ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላ ራሱን ያለ ምስክር አልተወም ይላል። እግዚአብሔር አምላክ ስለ ሕልውናው ስለ መኖሩ እንደ ምስክር ሆኖ የሚያገለግለንም ዝናብ ነው። እግዚአብሔር አምላክ ወቅትን ጠብቆ ዘመናትን አዘጋጅቶ ማዝነሙ ለዚህ ምስክር ነው። ሁላችን ልናውቀው የሚገባው ነገር ታዲያ በጣም ባጭሩ በዚህ ላይ ውሃ ታች ውሃ በሆነበት ብዙዎች በተስፋ በሚጠብቁት ብዙዎች ደግሞ በውርጩና በቅዝቃዜው እጅግ በሚደክሙበት በዚህ በዝናብ ወቅት እግዚአብሔር አምላክ እኛን ምን ሊያስተምረን ፈልጎ ነው ብለን ቅዱሳን መጻሕፍትን ለጥቂት ደቂቃዎች እንመልከት። የመጀመሪያው ይሄ የክረምት ወቅት የሚያሳየንና የሚያስረዳን የእግዚአብሔርን ቸርነትና መለኮታዊ ጥበቃውን ነው። ልብ አድርጉ ውድ ኦርቶዶክሳውያን፣ እግዚአብሔር ለፍጥረታቱ የሚሰጠው መለኮታዊ ጥበቃ፣ መለኮታዊ ቸርነት መላእክት እንኳን ለሰው ልጆች ሊሰጡት የማይችሉት ቸርነት ነው። ለዛ ነው የነገረ መለኮት ሊቃውንት ይሄን የእግዚአብሔርን ጥበቃ ይሄን የእግዚአብሔርን ቸርነት ዲቫይን ፕሮቪደንስ ብለው እግዚአብሔር ብቻና ብቻ ሊሰጠን እንደሆነ አስረግጠው ይናገራሉ። ለዛም ነው በዚያ በመዝሙረ ዳዊት መዝሙር 65 ከቁጥር 9 አንስቶ ስንመለከት ነቢዩ ዳዊት እግዚአብሔርን ባመሰገነበት ምዕራፉ ላይ እንዲህ ይላል፣ ምድርን ጎበኛሃት አጠጣሃትም፣ ብልጽግናዋንም እጅግ አበዛህ፣ ዝናምን ታዘንባለህ፣ ቡቃያዋንም ትባርካለህ ይላል ቅዱስ ዳዊት። ልብ አድርጉ የእግዚአብሔር ልጆች፣ እቺ የደረቀችው ምድር፣ እቺ ቅጠሏ የረገፈ ሳሯ የጠወለገ የሆነችው ምድር በእግዚአብሔር ቸርነት በእግዚአብሔር ጉብኝት ትለመልማለች። ዛሬ የምታዩት አትክልት ሁሉ የምትመለከቱት እጽዋት ሁሉ ምናልባትም ጥር ላይ ምናልባትም ፀሐዩ የሚበረታበት ወቅት ላይ ብትመለከቱት ቅጠሉ ይረግፋል፣ ቢጫ ይሆናል፣ ልምላሜ የለውም። አንዳንዱ ደግሞ እስከነጭርሱ ሕይወት የለውም። አሁን በዚህ በክረምት ወቅት ደግሞ ስትመለከቱት የሚረገጠውም ሳር ለምለም ነው። የምታዩት እጽዋት ሁሉ ለምለም ነው፣ ሕይወት አለው፣ ሲያዩት ያምራል። ለምን ሲባል እግዚአብሔር በመለኮታዊ ጉብኝቱ ስለጎበኘው ነው። እንዲህ ባለው መለኮታዊ ጉብኝት አምላካችን እግዚአብሔር ሁላችንን ይጎብኘን። እንዲህ ነው ያለው ቅዱስ ዳዊት። ነቢዩ ዳዊት ሲናገር ምድርን ጎበኛሃት አጠጣሃትም ነው የሚለው። ልብ አድርጉ፣ እግዚአብሔር ምድርን ሲጎበኛት ለምለም ትሆናለች። እግዚአብሔር ምድርን ሲጎበኛት ሕይወት ያጣው ቅጠሏ ሕይወትን ያገኛል። ሕይወት ያጣው ነገር በሙሉ
ሕይወትን ያገኛል። እግዚአብሔርም እኛን ሲጎበኘን እንዲሁ ነው። ልብ አድርጉ። ስለ ቅጠሉ ልምላሜ እኛ ተመልክተነው ለምልሟል፣ አድጓል፣ አብቧል እንላለን። ለምን ስንል እግዚአብሔር ስለጎበኘው ነው። ማን ስለጎበኘው ነው? ማን ስለጎበኘው ነው? በሕይወታችንም ብዙ የእግዚአብሔር ጉብኝት የሚያስፈልጋቸው ነገሮች አሉ። ምናልባትም ሕይወታችን፣ ምናልባትም ስራችን፣ ምናልባትም ትምህርታችን፣ ምናልባትም ደግሞ የምንለፋባቸው የምንወጣና የምንወርድባቸው ነገሮች እግዚአብሔር ካልጎበኛቸው ወገኖቼ ቅጠላቸው የሚረግፍ ልምላሜያቸው የሚደርቅ ነው። እግዚአብሔር ሲጎበኘው ግን የምንሮጥለት ነገር በሙሉ ሕይወት ያገኛል። የእግዚአብሔር ጉብኝት ባገኘው ጊዜ ግን ሕይወት ያጣው ነገራችን በሙሉ ሕይወትን ማግኘት ይችላል። ይሄ መለኮታዊ ጉብኝት ያስፈልገናል። የእግዚአብሔር ልጆች እግዚአብሔርን በመለኮታዊ ጉብኝት በአምላካዊ ቸርነት ጎብኘኝ እንበለው። እግዚአብሔር የጎበኘው ሰው እግዚአብሔር ጎበኘኝ ብሎ ሊናገር ያስፈልገው። ቅጠሉ አፍ አውጥቶ ለምንም ያለው አይደል። እኛ ግን አይተነው ለምልሟል እንላለን። ማን ስለጎበኘው? ማን ስለጎበኘው? እግዚአብሔር ስለጎበኘው። እግዚአብሔር የጎበኘው ሰው ስለ ራሱ መናገር ያስፈልገው። እግዚአብሔር ጉብኝቱ በራሱ ስለሱ ስለሚመሰክርለት ማለት ነው። ልብ አድርጉ። ስለዚህ ይሄ ጉብኝት በሕይወታችን እንዲሆን ይሄ ክረምት ያስተምረናል። ልብ አድርጉ። ያቺን ኤልያስ ዝናብን ዘግቶ 3 ዓመት ከ3 ወር ተዘግቶ ምንም ያልነበራትን የሰራጵታዋን መበለት እንድትመለከቷ ተፈልጋለሁ። የእግዚአብሔር ሰው ነቢዩ ወደዚህች ወደ ሰራጵታዋ መበለት ቤት ገባ። የሚበላ ስጪኝ አላት። ምን የሚል ስጪኝ? ምን የሚል ስጪኝ አላት? የሚበላ ነገር ስጪኝ አላት። የእግዚአብሔር ሰው ሆይ አንተና አምላክህ እግዚአብሔር ታውቃላችሁ። በቤቴ ውስጥ አንዳች እንኳን የሚበላ የለም። በማድጋዬ ውስጥ እንጥፍጣፊ ዘይት፣ በዱቄት ዕቃዬ ውስጥም ርጋፊ ዱቄት እንዳለ አምላክህ እግዚአብሔር ያውቃል። እቺንም ጋግሬ እኔና ልጄ በልተነው ልንሞት ነው አለችው። የእግዚአብሔር ሰው ነቢዩም እንዲህ አላት፣ ግዴለሽም እንደ እግዚአብሔር ቃል አድርገሽ እንጎቻ አድርገሽ ጋግሪው አምጪውና እንብላ አላት። እርሷም አንተ ካልክ በአምላክህ በእግዚአብሔር ስም አደርገዋለሁ አለች። ልብ አድርጉ። በእግዚአብሔር ስም አደርገዋለሁ ብላ ገና እንደ እግዚአብሔር ቃል ነገሯን ስትጀምር ነው የሚለው። ማድጋዋ ተዝቆ በማያልቅ ዘይት የዱቄት ዕቃዋም በሙላት ተሞላ። ማን ስለጎበኛት ነው? ማን ስለጎበኛት ነው? እግዚአብሔር ስለጎበኛት ነው። ልብ አድርጉ የእግዚአብሔር ልጆች፣ እግዚአብሔር ሲጎበኘን ባዶ የሆኑ ነገሮቻችን ሁሉ በሙላት ይጠናቀቃሉ። ሕይወት ያጡ ነገሮቻችን ሁሉ ሕይወትን ያገኛሉ። እግዚአብሔር ብቻ በዚህች ዓመት ይጎብኘን። ለዛ ነው ይሄ ክረምት ይሄንን መለኮታዊ ምስጢር ለእኔና ለእናንተ እጅግ ያስረዳናል። ዝናብን ታዘንባለህ ያለ ቅዱስ ዳዊት በዚሁ በመዝሙር 65 ላይ ቡቃያዋንም ደግሞ ትባርካለህ አለ። ቡቃያዋን ምን ትላለህ? ትባርካለህ። ልብ አድርጉ የእግዚአብሔር ልጆች፣ ይሄ የሚዘንበው ዝናብ ባይዘንብ ኖሮ እኔና እናንተ የምንበላው እንጀራ እንኳን አይኖርም ነበር። ምናልባትም የእግዚአብሔርን ውለታ ረስተን ዝናቡን አማረን ከሆነ የምንበላቸው ነገሮች በሙሉ የሚከናወኑት በዝናብ አማካኝነት ነው። ዝናብን መስጠት ብቻ አይደለም፣ የምድርን ቡቃያ ነው የሚለው ቅዱስ ዳዊት። ትባርካለህ ይላል። እግዚአብሔር የእጆቻችንን ስራ ሁሉ ይባርክልን። እግዚአብሔር ቡቃያዋን ሲባርክ ምድር ሁሉ ትጠግባለች። በማቡራኬ በእግዚአብሔር ቡራኬ ልባርኩ የእግዚአብሔር ልጆች፣ የእኛ ጌታ ሲባርከው ውሃው እንኳን ጣዕም የሌለው ውሃው እንኳን እንደ ወይን ጠጅ ጣዕም ያለው ነገር ነው የሚሆነው። ልባርኩ። ስለዚህ ቡቃያዋን ትባረካለህ ይላል ቅዱስ ዳዊት። እግዚአብሔር የባረከው ነገር ሁሉ ይበዛል። እግዚአብሔር የባረከው ነገር ሁሉ ይለመልማል። እግዚአብሔር የባረከው ነገር ሁሉ ለበረከት ይሆናል። የእጆቻችንን ስራ እግዚአብሔር ካልባረከ ከንቱ ነው። የእጆቻችንን ስራዎች ሁሉ እግዚአብሔር እንዲባርክልን ካላደረግን ወገኖቻዬ በምንሰራው ስራ ትርፋማ አንሆንም። በረከት ያለን ሰዎች አንሆንም። ከእግዚአብሔር የሆነውን በረከት ከተማመንን ግን እግዚአብሔር በረከትን ይሰጠናል። እንዲህ እኮ ነው የሚለው። ልብ አድርጎ ኤልያስ ሰማይን ዘጋ፣ ምድር ሁሉ ተራበች። ነገር ግን ኤልያስ ሰማይ እንዲከፈት ጸለየ ነው የሚለው። የእግዚአብሔርን በረከት ጎበኛቸው። በዚያ በያዕቆብ መልእክት
ምዕራፍ 5 ቁጥር 18 ላይ ሰማዩም አለ ዝናምን ሰጠ፣ ምድርም ፍሬዋን አበቀለች አለ። ሰማዩ ምንም ሰጠ? ዝናምን ሰጠ። ምድርም ምኗን አበቀለች? ምኗን አበቀለች? ፍሬዋን አበቀለች። አያችሁ፣ የእግዚአብሔር በረከት ይሄ ነው ማለት ነው። ስለዚህ ይሄ ክረምት በቅድሚያ የሚያሳየንና የሚያስረዳን ነገር የአምላካችን የእግዚአብሔርን መለኮታዊ ጥበቃና አምላካዊ ቸርነቱን ነው። ስለዚህ በዚህ ወቅት ሰማዩን ተመልክተን የእግዚአብሔርን ሥራ ግሩም እንላለን። ነቢዩ ኢዮብ በመጽሐፉ እንደተናገረው በመጽሐፈ ኢዮብ ላይ ኢዮብ እንደተናገረ ከአምላካችን ከእግዚአብሔር በቀር ዝናብን የሚሰጥ ማን ነው እያልን ይቺ ምድር ከባይሯ ላይ በኢቫፖሬሽን ሲስተም በደመና ቋጥራ የምታወርደውን ዝናብ እግዚአብሔር ካልፈቀደ እንኳን የዓለም መንግስታት ዝናብን መስጠት ስለማይችሉ ግሩም እግዚአብሔር እያልን እናመሰግናለን። ለዛ ነው በሐዋርያት ሥራ ምዕራፍ 14 ላይ ወኢያደገ ርእሶ ዘእንበለ ሰማያት ይላል። ራሱን አለ ያለ ምስክር አልተወ። የአምላካችን የእግዚአብሔር ምስክር የእጁ ሥራ ሁሉ ተአምር ነው ዝናብ። ቅዱስ ያዕቆብም ለዛ ነው ሲናገር እንዲህ ያለ ምድርኒ ለመሰቴት ዝናነ ዘይወርድ ላዕሌሃ ትወልድ ሳይረ አለ። ምድር እንኳን አለ በላይዋ ላይ የወረደውን ዝናብ በጠጣች ጊዜ ሳርን ትሰጣለች አለ፣ ቅጠልን ትሰጣለች አለ፣ ሕይወት ያለውን ነገር ታበቅላለች አለ። የምትረገጠው ምድር አዎ ያቺ በበጋው ወራት ተሰነጣጥቃ የነበረችው ምድር አዎ ማን ስለጎበኛት? አምላካችን እግዚአብሔር ስለጎበኛት። ይሄን የእግዚአብሔርን ጉብኝት ለሁላችን ያደርግልን። ሁለተኛ ይሄ የክረምት ወቅት የእግዚአብሔር ቃል ምሳሌ ነው። የማ ቃል ምሳሌ ነው? የእግዚአብሔር ቃል ምሳሌ ነው። የተነሳንበትን ርዕስ አስተውሉ። ትምህርቴ ነው የሚለው እንደ ዝናብ ትፈሳለች ነው የሚለው። ትምህርቴ እንደምን ትፈሳለች? እንደምን ትፈሳለች? እንደ ዝናብ ትፈሳለች። ዝናብ ከሰማይ ወርዶ ምድርን ሳያረሰርስ ፍሬን ሳያበቅል ወደ ሰማይ አይመለስም። እንደምታውቁት ምናልባትም እንደወረደበት ቦታ ይለያይ እንጂ መልካሙ መሬት ላይ ዝናብ በወረደ ጊዜ መሬቱን ሳያረሰርስ ፍሬም ሳያበቅል ወደ ሰማይ አይመለስም። ልብ አድርጉ የእግዚአብሔር ልጆች፣ የእግዚአብሔር ቃልም እንደዚሁ ነው። በሰማነው ጊዜ ልባችንን ክፍት አድርገን ለእግዚአብሔር ቃል ቦታ በሰጠን ጊዜ የእግዚአብሔር ቃል በሕይወታችን ታላቅ የሆነን ነገር ያደርጋል። ምን አይነት ነገርን ያደርጋል? ምን አይነት ነገርን ያደርጋል? ታላቅ የሆነ ነገርን ያደርጋል። እንዲህ ነው የሚለው በዚህ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 ላይ ስንመለከት የአምላካችን የእግዚአብሔር ቃል እንዲህ ሲል ይመሰክራል። ዝናብና በረዶ ከሰማይ እንደሚወርድ አለ። ዝናብና በረዶ ከሰማይ ላይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራ ዘንድም እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ አለ ነቢዩ ኢሳይያስ። ልብ አድርጉ በዚህ ቃሉ ላይ ወደ ሰማይ እንደማይመለስ። ከዛ እግዚአብሔር አምላካችን ምን አለ? ከአፌ አለ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውን ሁሉ ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ፣ ተራሮችም ኮረብቶችም በፊታችሁ እልልታን ያደርጋሉ ይላል የእግዚአብሔር ቃል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። ልብ አድርጉ የእግዚአብሔር ልጆች፣ ዝናብ ይወርዳል ይላል፣ ለምድር ልምላሜን ይሰጣል፣ ታበቅላለች፣ ለሚፈልገው ሁሉ የሚበላውን እንጀራ ትሰጣለች አለ። ይህ ምሳሌ ነው። ቃሌም አለ ከአፌ የሚወጣው ቃል የላኩትን ነገር ሳያደርግ ከቶ ወደ እኔ ምን አይልም አይመለስም። እናንተ በሰላም ትወጣላችሁ፣ በእልልታም ትመለሳላችሁ፣ በምስጋናም ትመለሳላችሁ። ኮረብቶችና ተራሮችም እልል ይላሉ ብሎ አምላካችን እግዚአብሔር ተናግረዋል። ስለዚህ የእግዚአብሔር ልጆች ይሄ ወቅት ከሰማይ የሚወርደው ዝናብ የሚያስተምረንና የሚያስረዳን ነገር ቢኖር የእግዚአብሔር ቃል በሕይወታችን የሚያመጣውን ታላቅ ነገር ነው።
የእግዚአብሔር ቃል ተስፋን ለቆረጡ ሰዎች ተስፋ ነው። የእግዚአብሔር ቃል ላዘኑ ሰዎች መጽናኛ ነው። የእግዚአብሔር ቃል ሕይወት ላጣው ነገራችን ሁሉ ሕይወትን የሚሰጥ ነው። ለእግዚአብሔር ቃል ጆሮ ዳባ ልበስ ቃል ወገኖቼ ብዙዎች የሚቀልዱብን ነው የምንሆነው። ዛሬም ላይ በዘመናችን ለእግዚአብሔር ቃል ልባቸውን የደፈኑ ጆሮአቸውን የዘጉ ሰዎች የቃሪያ እምነት እያሉ እንኳን ቤተ ክርስቲያንን ባልትና ሲያስመስሏት ተመልክተናል። ባሉ የእግዚአብሔር ልጆች እግዚአብሔር ከፍ ያለውን ነገር በቃሉ በኩል ያደርጋል። ቅዱስ ኤፍሬም ሶርያዊ እንዲህ ነው ያለው፣ ዝናብ አለ ለደረቀች ምድር ሕይወትን እንደሚሰጥ አለ። ዝናብ ለደረቀች ምድር ምንን እንደሚሰጥ? ሕይወትን እንደሚሰጥ። የእግዚአብሔርን ጸጋና ቃል በኃጢአት ለደረቀችው የሰው ነፍስ ሕይወትን ይሰጣል ይላል። እቺ ምድር ዝናብን ባላገኘች ጊዜ ትደርቃለች። መድረቅን ብቻ አይደለም ሕይወትን ታጣለች። ሕይወትን ማጣት ብቻ አይደለም ሕይወት ያለውን ነገር ማስገኘት አትችልም። ዝናብ ግን ከሰማይ በወረደ ጊዜ እቺን ምድር ሕይወት ይሰጣታል፣ እንድታፈራ እንድታበቅል ያደርጋታል። የእግዚአብሔርን ቃል ደግሞ አለ በኃጢአት ለደከመችው በኃጢአት ለደረቀችው የሰው ነፍስ ሕይወትን ይሰጣል አለ። ምንን ይሰጣል? ምንን ይሰጣል? ሕይወትን ይሰጣል። ዛሬ ያገኛችሁት በጎ ዕድል ነው። በሁኔታዎች እንኳን ሳይገደቡ ወንጌልን መስማት የጸኑት ሰዎች ምሳሌ ነው። ስለዚህ ሕይወትን የምናገኝበት ቃሉ እንደሆነ የእግዚአብሔር ልጆች በሚገባ ማወቅና መረዳት አለብን። ቅዱስ ኤፍሬም ሲናገር የዚህን የዝናብ ነገር እንዲህ ብሎ ብቻ አላበቃም። ሕይወትን ይሰጣል ካለ በኋላ ያለመልማል ይላል። ምን ይላል? የእግዚአብሔር ቃል የሚያለመልም ነው። ልብ አድርጉ። እግዚአብሔር ምድርን ጎብኝቷታል በዝናብ አማካኝነት። ዝናብን ያሰበ እግዚአብሔር እኛን አይረሳንም፣ ይጎበኘናል። የምድርን በረከት ለኛ ነው። ከእርሱም በተጨማሪ ደግሞ መለኮታዊ ጉብኝትን ለኛ የሚያደርግ አምላክ ነው። በቃሉ በኩል ምድርን ያሰበ እግዚአብሔር በአርአያውና በአምሳሉ የፈጠረውን የሰው ልጅ አይረሳም። ምድርን አስቦ ቀጠሮን ጠብቆ ዝናብን የሰጠ እግዚአብሔር እኛንማ እንዴት ያከብረን! የሰውን ልጅ ከምድር አፈር አበጀው ብቻ እኮ አይደለም የሚለው እግዚአብሔር ቃል በአፍንጫውም የሕይወትን እስትንፋስ እፍ አለበት ይላል። በዚያ በመጽሐፈ ኢዮብ ላይ ሁሉን የሚችል የእግዚአብሔር መንፈስ ፈጠረኝ፣ የሕያው አምላክ እስትንፋስን ሕይወትን ሰጠኝ እንዳለ የእግዚአብሔር እስትንፋስ እፍ የተባለብን በአርአያ ሥላሴ በአምላካችን በእግዚአብሔር አርአያና አምሳል የተፈጠርነውን የሰው ልጆችማ እንደምን ከዚህ አብልጦ ይሰጠናል? ስለዚህ መለኮታዊ ጉብኝትን በዚህ በክረምት ወቅት እንማራለን። እግዚአብሔር እንዴት ባለ መለኮታዊ ጉብኝት ምድርን እንደሚጎበኛት። ይህ ብቻ አይደለም። ይሄ የክረምት ወቅት መከራንም ደግሞ የምንለማመድበት ወቅት ነው። ምንን የምንለማመድበት ወቅት ነው? ምንን የምንለማመድበት ወቅት ነው? መከራን የምንለማመድበት ወቅት ነው። ቅዱስ ኤፍሬም መልሶ እንዲህ አለ፣ በክረምት ወቅት ምድር በጥቁር ደመና እንደምትሸፈን አለ። በምን ደመና እንደምትሸፈን? ሰማዩን ስትመለከቱት ዝናብን ቋጥሯል። ስለዚህ ጥቁር ነው፣ ያስፈራል። የፀሐይን ብርሃን እንኳን እንዳናገኝ እስከ መከልከል አቅም አለው የደመና ጥቁረት። ልብ አድርጉ እግዚአብሔር ልጆች፣ በክረምቱ ወቅት ምድር በጥቁር ደመና እንደምትሸፈንና ነጎድጓድ እንደሚሰማ። ዛሬ መብረቅ ቢጮህ በስመ አብ ወወልድ ወመንፈስ ቅዱስ እንላለን፣ አስደንጋጭ ስለሆነ ማለት ነው። ነጎድጓድ በተሰማ ጊዜ እንደነግጣለን። አያችሁ፣ ይሄ የመከራ ተምሳሌት ነው። እንዲህ እንደሚሆን አለ ቅዱስ ኤፍሬም። ክርስቲያንም በሕይወቱ መከራና ፈተና ሲመጣበት ከዚያ በኋላ የሚመጣውን ሰማያዊ በረከት መንፈሳዊ ሀብት በትዕግስት መጠበቅ እንዳለበት የክረምት ወቅት ያስገነዝበናል። በዚህ በክረምት ወቅት እንደምትመለከቱት ሰማዩ ጥቁር ነው፣ ላዩ ውሃ ታቹ ውሃ ነው፣ አይመችም። እዚህ ለመምጣት እንኳን አቤት ስንቱን መከራ አያችሁ። ከዝናቡ ጋር ስትሯሯጡ አባራ አላባራም ስትሉ ብዙ መከራ። ዝናቡ ባይኖር መከራ አልነበረም ነበር። ነገር ግን ግዴላችሁም አለን ቅዱስ ኤፍሬም፣ ይሄ እግዚአብሔር ለትምህርታችን አስቀመጠልን። በሕይወታችን እንደ ክረምት መከራ የሚመስሉ ብዙ ነገሮች ይገጥሙናል አለ። ምክንያቱም ክርስቲያን በዚህ ምድር ላይ ሲኖር ከመከራ
ተለይቶ ይኖራል ብሎ የሚነግረን የእግዚአብሔር ቃል ስለሌለ ማለት ነው። ነገር ግን ገበሬ በክረምት ወቅት ምርጡን ዘር ከጭቃ ጋር ወስዶ የሚደባልቀው በፍሬው ዘመን ፍሬን ለማግኘት ነው። ስለዚህ ክርስቲያንም ይህንን የክረምት ወቅት በትዕግስትና በልዩ ልዩ ነገሮች አሳልፎ የመስከረሙን ብርሃን ይናፍቃል፣ በትዕግስትም ያገኛል። ዛሬ ይሁን ስላልን ክረምቱ አያልፍም። የማን ተፈጥሮ አሰራር ስለሆነ እግዚአብሔር የተፈጥሮ አሰራር ስለሆነ ማለት መከራም እንዲሁ ነው። ትዕግስትን ያለማምደናል። አባቶች ሲናገሩ መከራ ምንን ያስለምዳል ይላሉ? ብልሃትን ያስለምዳል ይላሉ። ዝም ብለን ቆመን ይሄ ዝናብ ደግሞ እያልን ዝናቡን ብንረግመው ወይ ዝናቡ አይቆምም ወይ እኛ እንጠለልም። ነገር ግን ጥላን ይዘን ዝናቡን እናልፈዋለን። ጥላን ብቻ አይደለም፣ ከዛም በተሻለ መንገድ ብርዱን በብዙ ነገሮች እንሻገራቸዋለን። ክርስቲያንም እንዲህ ነው እያለን ነው። ፈተና ትዕግስትን ያደርግልናል እያለን ነው ቅዱስ ኤፍሬም። እንደዛ አይደለም የሚለው በዚያ በያዕቆብ መልእክት ምዕራፍ 1 ላይ ስንመለከት ልዩ ልዩ መከራና ልዩ ልዩ ፈተና ሲደርስባቸው እንደ ሙሉ ደስታ ቁጠሩት ነው የሚለው እግዚአብሔር ቃል። ለምን? ያ ትዕግስትን የሚያስለምዳችሁ ነውና ይላል። ስለዚህ ክረምት ትዕግስትን ያስለምደናል። ጭቃ ነው፣ ጎርፍ ነው፣ ብርድ ነው። ከዚህ ጀርባ ደግሞ ብዙ ነገሮች አሉት። ነገር ግን የመስከረሙን ፀሐይ እናያለን። ገበሬ በዚህ በጭቃ ውስጥ በዝናብ ውስጥ ሆኖ ይዘራል። ቀጣይ ደግሞ የመስከረሙን ነገር እየናፈቀ ማለት ነው። ባድርጉ ዝናብ በወንጌልም የመከራ ምሳሌ የፈተና ምሳሌ ተደርጎ ተወስዷል። ጌታችን ኢየሱስ ክርስቶስ ይህንን ቃሌን ሰምቶ የሚያደርገው ቢኖር አለ ቤቱን በአለት ላይ የሰራ ብልህ ሰው ይመስላል። ቃሉን ሰምቶስ የማያደርገው በአሸዋ ላይ እንደተተከለ መሰረትም እንዳለው ነገር ይመስላል። ንፋስ ነፈሰ፣ ጎርፍ ጎረፈ፣ ወገፍህ ወለውእቱ ቤት፣ ያንን ቤት ገፉት፣ ወደቀ ነው የሚለን። አወዳደቁ ከባድ ሆነ ይለናል። ይህንን ቃሌን ሰምቶ የሚያደርገው ደግሞ ለጌታችን ኢየሱስ ክርስቶስ በአለት ላይ ቤቱን የሰራ ብልህ ሰው ይመስላል። ንፋሱ ነፈሰ፣ ጎርፉም ጎረፈ፣ ወገፍህ ወለውእቱ ቤት፣ ያንን ቤት ገፉት፣ ነገር ግን አልጣሉትም። ቃሉን ሰምቶ የሚያደርግን ሰው በዚህ መስሎታል። በአለት ላይ እንደመመስረት መከራ ሲመጣ ችግር ሲመጣ የእግዚአብሔርን ቃል ካልያዝን በመልካም ልቡና ላይ የእግዚአብሔርን ቃል ሰምተን በእግዚአብሔር ቃል ካልጸናን መከራው የሚጥለን ነው የምንሆነው። መከራውን ግን እግዚአብሔር ለትዕግስታችን እንደሚያደርግልን ካወቅን ቃሉን ከሰማን ጭንቀት እንኳን በሕይወታችን ቦታ አይኖረውም ማለት ነው። ስለዚህ ይሄ ክረምት መከራን ብቻ አይደለም፣ በመከራ ውስጥ ትዕግስትን ያስተምረናል። ይህ ብቻ አይደለም፣ ይሄ የክረምት ወቅት ዘርን የመዝራት ወቅት ነው። በማቴዎስ ወንጌልም ላይ በሉቃስ ወንጌል ምዕራፍ 8 ላይ እንደተማርነው እንደተመለከታችሁትም ዘርን ሊዘራ ወጣ ትላለች ቤተክርስቲያናችን። በመንገድ ላይም ዘርን ዘራ ይለናል። ለምንድን ነው እንደዛ የሚባለው? በዚህ በክረምት ወቅት ገበሬው በልዩ ልዩ ሁኔታ ውስጥ ሆኖ ዘርን ይዘራል። መልካሙን ዘር ከጭቃ ጋር ይደባልቀዋል። ለምን? በክረምት ካልዘራ በበጋ ስለማያጭድ ማለት። በክረምት ግዴታ መዝራት መቻል አለበት። በምን ለማጨድ? በበጋ ለማጨድ። ክረምት በዚህ ምድር ላይ የምንኖረው ኑሯችን ነው። ክረምት በዚህ ምድር ላይ የምንኖረው ቆይታችን ነው። በዚህ ምድር ላይ ስንኖር በሕይወታችን ብዙ አይነት መልካም ዘሮችን ልንዘራ ያስፈልጋል። በብዙ አይነት መልካም ዘሮች ልናፈራ ያስፈልገናል። ለዚያ ነው በመዝሙረ ዳዊት መዝሙር 126 ቁጥር 5 እስከ 6 ላይ በእንባ የሚዘሩ በደስታ ደግሞ ያጭዳሉ ይለናል የእግዚአብሔር ቃል። በእንባ የሚዘሩ በምን ያጭዳሉ? በምን ያጭዳሉ? በደስታ ያጭዳሉ። በእንባ መዝራት ምንድነው? እንመለከተዋለን። ይህ ብቻ አይደለም። ነቢዩ ሆሴዕ በትንቢተ ሆሴዕ ምዕራፍ 10 ቁጥር 12 ላይ እንዲህ ይላል። ልብ አድርጉ። እግዚአብሔር አለ መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ ደግሞ በጽድቅ ዝሩ፣ እንደ ምሕረቱ መጠን እጨዱ፣ ትጋታችሁንም
እረሱ ይለናል ነቢዩ ሆሴዕ። ልብ አድርጉ። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል፣ የሐሰትንም ፍሬ በልታችኋል፣ በኃያላን ብዛት በመንገድም ላይ ታምናሃልና ይላል። ልብ አድርጉ። ክፋትን የሚዘራ ሰው፣ ክፋትን የሚያርስ ሰው ኃጢአትን ያጭዳል። ኃጢአትን የሚያጭድ ሰው የሐሰትን ፍሬ ይበላል። የክፋት ስሯ ኃጢአት ነው። ኃጢአትን የሚያደርግ ሰው ደግሞ ደሞዙ ሞት ነው። ስለዚህ ሆሴዕ ምን አለን? በጽድቅ ዝሩ አለን። በምን ዝሩ? በጽድቅ ዝሩ። እንደ እግዚአብሔር ቃል መኖር በጽድቅ መዝራት ነው። የእግዚአብሔርን ቃል በሕይወታችን መያዝ በጽድቅ መዝራት ነው። የመንፈስ ፍሬዎችን መዝራት፣ በቅድስና መኖር፣ እግዚአብሔርን መስሎ ለመኖር ራስን ማለማመድ በጽድቅ መዝራት ነው። አለበለዚያ በስጋዊ ነገሮቻችን ብቻ የምንዘራ ከሆነ ግን ልብ አድርጉ የእግዚአብሔር ልጆች በመከራ የምንወድቅ ነው የምንሆነው። ኃጢአትን ዘርታችኋልና መከራን ታጭዳላችሁ ነው የሚለን። ስለዚህ ምንድነው ማድረግ ያለብን? በእንባ መዝራት ነው ያለብን። በምን መዝራት ነው ያለብን? በምን መዝራት ነው ያለብን? በእንባ መዝራት። ሌላኛው ይሄ ክረምት ወቅት የሚያስተምረን ነገር ንስሐን ነው። ምን ነው የሚያስተምረን? ምን ነው የሚያስተምረን? ንስሐን ነው የሚያስተምረን። እንባን ነው የሚያስተምረን። ልብ አድርጉ። ከሰማይ የሚወርደው ዝናብ በምድር ላይ ያለውን ቆሻሻ ነገር ሁሉ አጥቦ ይወስዳል። በምድር ላይ ያለውን ቆሻሻ ነገር ሁሉ አጥቦ ምን ይላል? ምን ይላል? ይወስዳል። እንደዚሁ ከልብ የሚመነጭ የንስሐ እንባ ደግሞ በኃጢአት ያደፈ ሰውነታችንን ሁሉ ያጸዳል። ይገርማል። በኃጢአት የጎደፈ ማንነታችንን ሁሉ ያጥባል። እንዲህ ነው የሚለው ኢዮብ በ37ኛው ምዕራፉ በ11ኛው ቁጥሩ ላይ ደመናው በውሃ ይከብዳል ይላል። ደመናው በምን ይከብዳል? በውሃ ይከብዳል። ንስሐችን በእግዚአብሔር ዘንድ ከባድ የሚሆነው ዋጋ የሚያገኘው ከእንባ ጋር ሲሆን ነው። እግዚአብሔር ልጅ እንባ ያለበት ደመና ያስታውቃል፣ መልኩን እንኳን ይቀይራል፣ ይጠቁራል። ስለዚህ በእንባ መዝራት ማለት የእግዚአብሔር ልጆች በንስሐ እንባ መታጠብ ማለት ነው። በንስሐ ሕይወታችንን ማደስ ማለት ነው። ይሄ ምድራዊው የሚዘንበው ዝናብ እንኳን ቆሻሻ ጠራርጎ እንደሚያጸዳ ሁሉ የንስሐ እንባ እንዲሁ በምድር ላይ የምንሰራውን ኃጢአታችንን በደላችንን ሁሉ የማጠብ ኃይል አለው። እንዲህ ነው የሚለው ቅዱስ ዮሐንስ አፈወርቅ ሲናገር በምድር ላይ ዝናብ ሳይዘንብ እህል ማብቀል አይቻልም አለ። ምን ማድረግ አይቻልም? ምን ማድረግ አይቻልም? ዝናብ ሳይዘንብ በምድር ላይ እህልን ማብቀል አይቻልም። እንደዚሁ ሁሉ በሰው ሕይወትም ንስሐ እንባ ሳይፈስ መንፈሳዊ ቅድስናንና ፍሬን ማግኘት አይቻልም ማለት ልብ አድርጉ እግዚአብሔር ልጅ። ይሄ ሰማይ ዝናብን ካልሰጠ ምድር ፍሬን መስጠት አትችልም። ያዕቆብም ያለው ይሄንን ነው። ሰማይ ዝናቡን በሰጠ ጊዜ ምድር ደግሞ ሕይወት ያለውን ፍሬ ትሰጣለች። እንዲሁ አለ የሰው ንስሐውም አለ እንባ ከሌለው ወይንም የሰው ሕይወትም የንስሐ እንባ ከሌለው መንፈሳዊ ቅድስናንና ፍሬን ማግኘት አይቻልም። እንባ ይልና ቅዱስ ዮሐንስ አፈወርቅ የነፍስ ዝናብ ነው ይላል። የነፍስ ምንድን ነው? አዎ ልብ አድርጉ። እንባ የነፍስ ዝናብ ነው። ነፍሳችንን የምናጸዳበት፣ ነፍሳችንን የምናጥብበት፣ ነፍሳችን በጎ የሆኑ መልካም የሆኑ የመንፈስ ፍሬዎችን እንዲያፈራ የምናደርግበት የነፍሳችን ዝናብ ነውባ እግዚአብሔር ልጆች። እርሱም ይላል በኃጢአት ለተቃጠለችው የሰው ሕሊና ማረስረሻ ነው ይላል። በኃጢአት ለተቃጠለችው የሰው ልቡና ማለስለሻ ነው ይላል ቅዱስ ዮሐንስ አፈወርቅ። ይሄ ክረምት የማያስተምረን ነገር ምን አለ? እግዚአብሔር የአምላካችንን መለኮታዊ ቸርነት ያስተምረናል። የእግዚአብሔር ቃል ሕያው ጠልነት ያስተምረናል። በመከራችን ትዕግስትን ማድረግ እንዳለብን ያስተምረናል። መልካምና በጎ የሆኑ ዘሮችን መዝራት እንዳለብን ያስተምረናል። ልብ አድርጉ የእግዚአብሔር ልጆች፣ በንስሐ እንባም
እንድንታጠብ ያስተምረናል። ስለዚህ በዚህ በክረምት ወቅት ሁላችን ማድረግ ያሉብን ብዙ ነገሮች አሉ። እንደተባለ የአምላካችን የእግዚአብሔር መለኮታዊ ጉብኝት አምላካዊ ቸርነት በሕይወታችን እንዲሆን ዘወትር አጥብቀን መጸለይ መቻል አለብን። እችን ምድር እንኳን አስቦ ዝናምን አዝንሞ ዝናምን ማዝነብ ብቻ አይደለም፣ ሕይወት ያለውን ነገር ከደረቀችው ምድር ካስገኘ እኛማ እኮ ከምድር የተሻለን የሰው ልጆች ነን ወገኖቼ። ይቺ ምድር እንኳን የተፈጠረችልን ለእኛ ነው። አምላካዊ ቸርነት መለኮታዊ ጥበቃህን ለምድር ያላቋረጥክ ጌታ ሆይ እኔም ያንተ መለኮታዊ ጥበቃ ያንተ አምላካዊ ቸርነት ያስፈልገናል ብለን በጸሎትና በምልጃ ከምስጋና ጋር በአምላካችን በእግዚአብሔር ፊት መውደቅ መቻል አለብን። አምላካዊ ቸርነቱን መለኮታዊ ጥበቃውን እንዲያደርግልን ማለት ነው። የመጀመሪያው የምንማረው ነገር ይሄ ነው። በሁለተኛ ደረጃ ከዚህ ክረምት ወቅት የምንማረው ነገር የእግዚአብሔር ቃል በሕይወታችን ኃያልና ትልቅ የሆነ ነገር ማድረግ እንደሚችልና እንደሚችል ነው። ከሰማይ የሚወርደው ዝናብ በምድር ላይ ሕይወት ያለውን ነገር ካስገኘ ሕያው የሆነው የእግዚአብሔር ቃል ደግሞ በሕይወታችን ላይ የጽድቅን ፍሬ ያስገኛል፣ የመንፈስን ፍሬ ያስገኛል፣ የሕሊናችንን ሰላም ያስገኛል፣ የነፍሳችንን ረፍት ያስገኛል፣ ዘላለማዊ መንግሥትን ያስገኛል፣ ንጽሕናን ያስገኛል። እንዲህ ነው የሚለው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ እኔ አሁን ከነገርኳቸው ቃል የተነሳ ብፁዓን ናቸው አላቸው። ምኖች ናቸው? ብፁዓን ናቸው። አያችሁ፣ ብፅዕናን እንኳን የሚያድለው የእግዚአብሔር ቃል ነው። ስለዚህ ምድር እግዚአብሔር ለሚሰጣት ዝናብ አመስግና እንደምትቀበለው ዝናብ ለምድር የእግዚአብሔር በረከት ማሳያ እንደሆነው የእኛም ሕይወት ደግሞ የማን ቃል ያስፈልገናል? የማን ቃል ያስፈልገናል? የእግዚአብሔር ቃል ያስፈልገናል። የእግዚአብሔር ቃል የሌለው ክርስቲያን ባዶ ነው። ዘመኑ የእግዚአብሔር ቃል የመስማት ዘመን ነው። ተሳልሞ መሄድ አሁን ያለፈበት ፋሽን ነው። ጸበል ብቻ ተረጭቶ ጠጥቶ መሄድ አሁን ዘመኑ ያለፈበት ፋሽን ነው። የእግዚአብሔር ልጆች ቤተ ክርስቲያን መጥቶ ቁጭ ብሎ ብቻ መሄድ አሁን ዘላቂ መፍትሄ ሊሰጠን አይችልም። ቃሉን ስንሰማ ነው ሕሊናችን መረጋጋት የሚችለው። ቃሉን ነፍሳችን ሲሰማ ብቻ ነው ሕሊናችን በጥጋብ ሊሞላ የሚችለው። ስለዚህ የእግዚአብሔር ቃል በሕይወታችን ያስፈልገናል። አምላካዊ ቃሉ በሕይወታችን ቦታ ልንሰጠው ይገባናል። ካፌ የሚወጣው ቃል ነው የሚለው አንዳች ነገር ሳያደርግ ምን አይልም አይመለስም ስላለ ማለት። ስለዚህ በዚህ በክረምት ወቅት ሌላው የምንማረው በመከራ መጽናትን ነው። ዝናቡን እንደማናማርረው ብናማርረውም ለውጥ እንደማናመጣ በሕይወታችን ልዩ ልዩ መከራዎችና ልዩ ልዩ ችግሮች ሲመጡ ማማረራችን መፍትሄ ሊሆን አይችልም። ማማረራችን መፍትሄ ይዞ ሊመጣ አይችልም። ነገሮችን ግን በትዕግስት ማለፍ፣ ለእግዚአብሔር አሳልፎ መስጠት። እግዚአብሔር እጅ ላይ ታሪክ ተበላሽቶ አያውቅም። የእግዚአብሔር ልጆች እግዚአብሔር እጅ ላይ ተጥሎ ታሪኩ የተበላሸ ማንም የለም። እግዚአብሔር የያዘው ነገር ይለመልማል። እግዚአብሔር የያዘው ነገር ሕይወትን ይሰጣል። እንዲያደርግ ያለ እኔ የወይን ግንድ ነኝ እናንተም ደግሞ ቅርንጫፎች ናችሁ፣ ያለ እኔ ያለ ምንም ማድረግ አትችሉም ማለት። ያለ እኔ ምንም ማድረግ አትችሉም። ያለ እግዚአብሔር የምናልፈው መከራ የለም። በመከራችን ሁሉ የእግዚአብሔርን ጉብኝት በመጠበቅ በደስታ ማለፍ መቻል አለብን። ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት እንደተባለ ማለት። ስለዚህ በመከራችን ሁሉ ትዕግስትን የምንማርበት ነው ይሄ የክረምቱ ወቅት ማለት ነው። ክረምቱ እንኳን ጥበብን አስተምሯችሁ ጥላን ትይዛላችሁ። የምታደርጉት ጫማ ከወትሮ ለየት ያለ ነው። ምናልባትም ወንፊት የሆነን ጫማ፣ ክፍት የሆነን ጫማ፣ ነጭ የሆነን ጫማ እናደርግ እንዳይበላሽ ማለት ነው። አያችሁ፣ ክረምትን ለማለፍ እንኳን ብልሃትን ተምረናል። ችግሮቻችንንም ለማለፍ ከእግዚአብሔር ትዕግስትን መለመን መቻል አለብን። ብልሃትን መጠየቅ መቻል አለብን ማለት ነው። የኢዮብ ታሪክ ያላስተማረው ክርስቲያን በምንም ሊማር አይችልም። ሌላኛውና ከክረምት የምንማረው በዛሬ ትምህርታችን የምናየው መንፈሳዊ ዘርን መዝራት ነው። ቅዱስ ጳውሎስ ሲናገር በገላትያ መልእክቱ ምዕራፍ 6 ቁጥር 7 ቁጥር 8 ላይ እንዲህ ይላል፣ ሰው የሚዘራውን ያንኑ ያጭዳል ይላል።
ሰው የሚዘራው ያንኑ ምን ይላል? ያንኑ ምን ይላል? ጤፍ ዘንዶ ስንዴ እንደማያጭድ የሰው ልጅ ኃጢአትን ዘርቶ የጽድቅን ፍሬ ማጨድ አይችልም። ልብ አድርጉ። ለዛ ነው ነቢዩ ዮሴፍ አሁን ከምኔውም ጊዜ በላይ እግዚአብሔርን የምትፈልጉበት ጊዜ ነው። ስለዚህ አለ የጽድቅን ፍሬ ዝሩ አለ። ጽድቅን ዝሩ አለ። ያን ጊዜ ደስታን ታጭዳላችሁ፣ ከእግዚአብሔር የሆነውን በረከት ታጭዳላችሁ አለ ነቢዩ ሆሴዕ። ሰው የዘራውን ያንኑ ነው የሚያጭደው። ኃጢአትን የዘራ ሰው መከራን ያጭዳል። በደልን የዘራ ሰው በደልን ያጭዳል። ልብ አድርጉ የእግዚአብሔር ልጆች፣ የዘራነው ያንኑን ስለምናጭድ በመንፈስ መዝራት አለብን። የዘላለም የሆነው የእግዚአብሔርን ቃል ማጨድ እንድንችል፣ የመንፈስ ፍሬን ማጨድ እንድንችል በጽድቅ መዝራት መቻል አለብን። ስለዚህ በዚህ በክረምቱ ወቅት እኛም በልባችን ምድር ላይ ጸሎትን እንዝራ። በዚህ በክረምቱ ወቅት እኛም በዚህ በተዘጋጀው ልባችን ላይ ቅዱስ የሆነውን የእግዚአብሔርን ቃል እንዝራ፣ ቅድስናን እንዝራ፣ እግዚአብሔራዊ ማንነትን እንላበስ ዘንድ ቃሉን በልባችን ላይ እንዝራ። ሰው የዘራውን ያንኑ ምን ስለሚል ማለት ነው? ምን ስለሚል ስለሚያጭድ ማለት ነው። የመጨረሻውና የምንማረው በዚህ ትምህርታችን ላይ አምላካዊ ቸርነቱን መለኮታዊ መግቦቱን ለሚያሳየን እግዚአብሔር መልስን መስጠት ነው። ምንን መስጠት? በዚህ በመኃልየ ዘሰሎሞን ላይ ምዕራፍ 2 ቁጥር 11 ላይ ስንመለከት እንዲህ ይላል። ሀለፈ ክረምት ይልና ቆመ በረከት ካለ በኋላ ተሰርገወት ምድር በስነ ጽጌያት ይላል ሰሎሞን። ምድር በክረምት ወቅት ለጠጣችው ዝናብ ለእግዚአብሔር መልስን ትሰጣለች። ለማን መልስን ትሰጣለች? እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ ዝናቡም ቆመ፣ አበቦችም በምድር ላይ ተገለጡ ይላል። የዜማ ጊዜም ደረሰ። በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 11 ላይ የምናገኘው የእግዚአብሔር ቃል። ስለዚህ የእግዚአብሔር ልጆች ምድር ለጠጣችው ዝናብ ለእግዚአብሔር በዘሯ አማካኝነት በፍሬዋ አማካኝነት ነው መልስ የምትሰጠው። እኛም ለተማርነው የእግዚአብሔር ቃል ለእግዚአብሔር መልስ መስጠት የምንችለው በፍሬና በፍሬ በኩል ነው። ያዕቆብ ያለውን ቃል ልደግመው እፈልጋለሁ። ምድርኒ ለእመሰትየት ዝናመ ዘይወርድ ላዕሌሃ ትወልድ ሳዕረ ይላል። ምድር እንኳን አለ ዝናምን ለሰጣት ለእግዚአብሔር በፍሬዋ በኩል በልምላሜዋ በኩል መልስን ትሰጣለች። ምድር ብድራቷን ትመልሳለች። የእግዚአብሔርን ጉብኝት ቸል ብላ አታልፈው፣ ለእግዚአብሔር መልስን ትሰጣለች። ስለዚህ እኛ ለእግዚአብሔር መልስን የምንሰጠው በምናችን በኩል ነው? በምናችን በኩል ነው? በፍሬያችን በኩል ነው ማለት ነው። ልብ አድርጉ የእግዚአብሔር ልጆች፣ የእግዚአብሔርን ቃል ተምረን ከሆነ ከቅዱሱ ከእግዚአብሔር መንፈስ ተምረን ከሆነ የምናፈራው ፍሬ ሁሉ የጽድቅ ፍሬ ነው። የምን ፍሬ ነው? የምን ፍሬ ነው? የጽድቅ ፍሬ ነው። የቅድስና ፍሬ ነው። ወደ እግዚአብሔር የሚያቀርበን ፍሬ ነው። ስለዚህ ለአምላካችን ለእግዚአብሔር መለኮታዊ መግቦት፣ ላስተማረን ቃሉ፣ ለጠበቀን ጥባቆቱ፣ ለሰጠን ቸርነቱ፣ ላስተማረን ትምህርቱ በፍሬያችን በኩል ፍሬ አፍርተን መልስ እንድንሰጥ የአምላካችን የቅዱስ የእግዚአብሔር ስሙ ፈቃዱ ይሁንልን። ትምህርቴም እንደ ዝናብ ትፈሳለች። የቀደመች የቅዱሳን አባቶቻችን በረከታቸው ድል የማትነሳ ሃይማኖታቸው ሰማያዊትም የሆነች ቀናይት መንገዳቸው አትለየን። አምነው ነበር ካዱ፣ ተሰብስበውም ነበር ተበተኑ፣ ቀርበው ነበር ራቁ፣ ዘምረው ነበር ዘፈኑ ከመባል አምላካችን ቅዱስ እግዚአብሔር ሁላችንን ይሰውረን። ቃሉን ለመስማት ያለን ፍላጎት፣ በጾም ያለን ብርታት፣ በጸሎት ያለን ጽናት ሳይቀንስ መንፈሳዊ በረከትን በእምነት በጸበሉ
በቅዱስ መስቀሉ ተቀብለን ሥጋውን በልተን ደሙን ጠጥተን የመንግስቱ ዜጎች እንድንሆን አምላካችን ቅዱስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር። ይቆየን።